ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ከዚህ በፊት እንደምናደርገውም ዛሬም በርከት ያሉ የዝውውር ጉዳዮችን የተመለከቱ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ትናንትና እንግዲህ ባርሴሎና በኢንተር ሚላን እንግዲህ ተሸንፎ ከአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ውጪ መሆኑን እናስታውሳለን። ከዚህ ጨዋታ ጋር አያይዘን አንዳንድ ጉዳዮችን ለማንሳት እንሞክራለን። ነገር ግን አብዛኛው ትኩረታችንን አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲን፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን የምናነሳ ነው የሚሆነው። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ትናንትና የአውሮፓ ቻምፒየንስ ሊግ ደማቅ ምሽቶች ትናንትናም ቀጥለው ተደርገዋል። የአውሮፓ ቻምፒየንስ ሊግ አሁንም ድራማዊ ምሽቶችን አሁንም እያስመለከተን እጅግ አጓጊ በሆነ ፉክክሮች እንደቀጠለ ትናንትናም ድንቅ ምሽትን አሳልፎን እንግዲህ ትናንትና የፍጻሜው አንደኛው ተፋላሚ ቡድን ተለይቶ ታውቋል። ኢንተር ሚላን ባርሴሎናን ጥሎ ወደ ፍጻሜው ማለፉን ያረጋገጠ ቡድን ሆኗል። በተለይ ሃንስ ፍሊክ ወደ ባርሴሎና ከመጡ በኋላ በጣም ትልቅ ለውጦችን እያደረጉ ይገኛሉ። ቡድናቸውን በታዳጊ ኮከቦች ሞልተውታል። እጅግ አስደናቂ ተጫዋቾችም በዚህ ቡድን ስብስብ ውስጥ እንዲሁ ይገኛሉ። አልሸነፍ ባይነትን ትናንትናም እንግዲህ በባርሴሎና በኩል ተመልክተናል። ጨዋታውን ትናንትናም 2-0 ሲመሩ ቆይተው 3-2 የሆኑበትን ወይም የገለበጡበትን እንግዲህ ትናንትና ተመልክተናል። በአጠቃላይ 4-3 በሆነ ውጤት ቢሸነፉም በመጀመሪያው ዙርም እንዲሁ በተመሳሳይ 2-0 ሲመሩ ቆይተው ነበር ጨዋታውን 3-3 በሆናቸው ውጤት ያጠናቀቁት። እጅግ ድንቅ ቡድንን ሃንስ ፍሊክ ሰርተዋል። ገና የመጀመሪያ ዓመቱ ነው። ገና እንግዲህ ማዋሃድ ይቀርባል ተብሎ ይታሰባል። በሚቀጥሉት የውድድር ዓመታት እንግዲህ ሃንስ ፍሊክ ከዚህ የባሰ ባርሴሎናን ሊገነባ እንደሚችል የመጀመሪያው ዓመቱ ፍንጭ ሰጥቶን ያለፈው። በአውሮፓ ቻምፒየንስ ሊግ ለፍጻሜ ለማለፍ ከጫፍ ደርሶ ነው የተመለሰው። ከዛ በተጨማሪ ግን በላሊጋው ደግሞ ሊጉን እየመራ ነው የሚገኘው። የኮፓ ዴል ሬ አሸናፊ ነው። አሁንም ድንቅ ጊዜን እያሳለፉ ይገኛሉ የባርሴሎና ተጫዋቾች እነ ላሚን ያማል እነ ራፊኒሃ እንዲሁ ደግሞ እነ ፔድሪ ጭምር ድንቅ ጊዜን አሳልፈዋል። ዘንድሮ ለባሎን ዶር ጭምር ሲታጩ የነበሩ ኮከቦች ናቸው። ትናንትና ግን የአውሮፓ ቻምፒየንስ ሊግ ጉዟቸው በኢንተር ሚላን ተገጥቷል። ኢንተር ሚላንም ቢሆን አስደናቂ ቡድን መሆኑን ትናንትና ማስመስክሯል። እንግዲህ አሁንም የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ተፋላሚ ሆኗል። ባለፉት 3 ዓመታት ለሁለተኛ ጊዜ ነው የፍጻሜ ተፋላሚ መሆኑን ያረጋገጠው። በማንቸስተር ሲቲ ተሸንፎ ከፍጻሜው እንግዲህ ዋንጫውን ማጣቱን እናስታውሳለን። 2023 አካባቢ ላይ በድጋሚ አሁን ለፍጻሜ ደርሰዋል። 2025 የአውሮፓ ቻምፒየንስ ሊግ በሚዩኒክ የፍጻሜው ጨዋታ ሲደረግ ኢንተር ሚላን አንደኛው ተጋጣሚ ነው። ዛሬ ደግሞ እንዲሁ በሁለቱ ቡድኖች ማለትም በፓሪስ ሰን ዠርሜን እና በአርሰናል መካከል ደግሞ አንደኛው አሸናፊ ወደ ፍጻሜ የሚያልፍበትን መርሃ ግብር ዛሬ ምሽት እንመለከታለን። አውሮፓ ቻምፒየንስ ሊግ ግን አሁንም እጅግ አስደናቂ በሆኑ ድራማዊ ምሽቶች ቀጥለው ልባችንን እንዳንጠለጠለ አሁንም እየቀጠሉ ይገኛሉ። ወደ ዝውውር ጉዳዮቻችን ደግሞ እናምራ። ቸልሲዎች ፊታቸውን ወደ ሌስተር ሲቲው ግብ ጠባቂ አዙረዋል ተብለዋል። ቸልሲዎች በክረምቱ የዝውውር መስኮት ማድስ ሄርመስማንን ይፈልጋሉ ሲል ዘሰን ዘግቧል። ዴንማርካዊው ግብ ጠባቂ በቅርብ ጊዜያት ለሌስተር ሲቲ ጥሩ ነገሮችን አድርጓል። ሌስተር ሲቲዎች ከፕሪሚየር ሊግ መውረዳቸውን ተከትሎ ሰማያዎቹ በዚህ ክረምት ሄርመስማንን ከኪንግ ፓወር ለማውጣትም እየፈለጉ ነው። የሚገርመው ኤንዞ ማሬስካ የ24 ዓመቱን ተጫዋች በ2023 ክረምት ወደ ሌስተር ሲቲ ያመጣው ሲሆን አሁን ላይ በስታንፈርድ ብሪጅ ከግብ ጠባቂ ጋር የመገናኘት ፍላጎትም አለው። የለንደን ቡድን የተለያየ አይነት ያለው ዓመትን ካሳለፉ በኋላ እንዲሁ በዚህ ዓመት እንደገና በቡድን ውስጥም ኢንቨስት ያደርጋሉ ተብሎ ነው የሚጠበቀው። አዲስ ግብ ጠባቂ የቸልሲ አስቸኳይ ፍላጎት እንደሆነ ይነገራል። ይሁን እንጂ የሮበርት ሳንቼዝ የሰሞኑ እንቅስቃሴ የእቅድ ለውጥን ሊያመጣ ይችላል የሚሉ መረጃዎች የሚወጣሉ። ስፔናዊው በቅርብ ሳምንታት ውስጥ አንዳንድ ከፍተኛ ስህተቶችን ሰርቷል። ኤንዞ ማሬስካ ብዙውን ጊዜ በቅርብ ጨዋታዎች ላይ ፊሊፕ ጆርገንሰንንም ሲጠቀም እንደነበረ የምናስታውሰው ነው። ነገር ግን ሁለቱም ኤንዞ ማሬስካን ማሳመን አልቻሉም። ሰማያዎቹ አሁን ላይ አዲስ ግብ ጠባቂን ለማስፈረምና አይናቸውን በሄርመስመን ላይ ለማድረግም እቅዱ አላቸው። የለንደኑ ክለብ የፖርቶን ዲየጎ ኮስታንም እንዲሁ በፍላጎታቸው ዝርዝር ውስጥ ቢይዙትም ለዴንማርካዊው ግን 35 ሚሊዮን ፓውንድ ማቅረብ ማዘጋጀት ይጠበቅባቸዋል። ሆኖም ግን ቸልሲዎች በአሁኑ ሰዓት 7 ግብ ጠባቂ ስላላቸው እንዲሁ እንግዲህ ይህንን እንቅስቃሴ ቀላል አይሆንም። ከሳንቼዝ እና ከጆርገንሰን በተጨማሪ ማይክ ፔደርሰን፣ ማርከስ ቤትሌን፣
እንዲሁ ደግሞ ሉካስ ኬፓዲዛባላጋ፣ ጆርጂ ፔትሮቪች የቡድኑ ንብረት ናቸው። ስለሆነም ቸልሲዎች በውሰት ከሰጧቸውና በቡድኑ ውስጥ ካሉት 4 ግብ ጠባቂዎች ጋርም ለመለየት ቅርብ ናቸው ተብሎ ነው የሚታሰበው። ግሬም ቤይሊ ማንቸስተር ዩናይትዶች ትልቅ የዝውውር መስኮትን ሊያሳልፉ ይችላሉ ብሎ ግምቱን አስቀምጧል። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ላይ ማሻሻያዎችን ለማድረግ ማቀዳቸውና እስከ 7 የሚደርሱ ተጫዋቾችንም እየተመለከቱ ነው። ታዋቂው ጋዜጠኛ ግሬም ቤይሊ ሩበን አሞሪም በስፖርቱ እንግዲህ በክረምቱ እንግዲህ ቡድኑን ለማደስ ትልቅ የዝውውር በጀትም እንደሚፈልግ ጭምር ነው እየተናገረ የሚገኘው። ግሬም ቤይሊ እንደዘገበው የወልቨርሃምፕተን ወንደረርስ አጥቂን ማቲያስ ኩኛህን ለማስፈረም አሁን ላይ ከጫፍ ደርሰዋል። ብራዚላዊው ኢንተርናሽናል እንደ 9 ቁጥር ሳይሆን እንደ አጥቂ አማካኝም እንዲጫወት ነው የሚፈልጉት። የማቲያስ ኩኛ ሰዎች በሳምንቱ መጨረሻ እንግዲህ ንግግሮችን በደንብ አድርገው ተስማምተዋል። በጥሩ ሁኔታም የሄደ ዝውውር ነው። ዩናይትዶች በንግግሮች ላይ የበለጠ ተጠባቂ ናቸው። ዩናይትዶች እንግዲህ ማቲያስ ኩኛህን የሚያደንቁት ተጫዋች መሆኑን አረጋግጠዋል። የዩናይትድ ምንጮች እንዳረጋገጡት ኩኛ በሩበን አሞሪም ሲስተም ውስጥም እንደ አጥቂ አማካኝ ይመደባል ብለው ያምናሉ። ወልቭስም በእርግጠኝነት የእሱን ውል ማፍረሻ ፈልገውታል። እንግዲህ ቤይሊ እንደተናገረው ከሆነ ሩበን አሞሪም ከዚህ ቀደም በስፖርቲንግ ሊዝበን አብሮት ከሰራው ፍራንቸስኮ ትሪንካኦ ጋርም እንዲሁ መገናኘት እንደሚፈልግ ተናግሯል። ዩናይትዶች ወጣቶቹን ጆቤ ቤሊንግሃም፣ ክሪስ ሪግ፣ ሪያን ቸርኪ እና ታይለር ዲብሊንግንም ለማስፈረም ፍላጎት አላቸው። ፍራንቸስኮ ትሪንካኦ በጣም የሚወዱት ተጫዋች ነው። ሩበን አሞሪም ያውቀዋል። ተጫዋቹ ወደ ኦልድ ትራፎርድ ለመዘዋወርም ፈቃደኛ ነው። ወጣት አማራጮችን በተመለከተ እንደምናውቀው ዩናይትድ ጆቤ ቤሊንግሃምን ይወዱታል። ክሪስ ሪግንም እንዲሁ ይወዱታል። ከሁለቱ አንዱን ለማስፈረም ይፈልጋሉ። ነገር ግን በክረምቱ ቅድሚያ የሚሰጣቸው ነገሮች ግን አይደሉም። ግሬም ቤይሊ እንዳረጋገጠው ማንቸስተር ዩናይትድ አርጀንቲናዊውን ድንቅ ነው እንግዲህ ፍራንቸስኮ ማስታንቶንም እንዲሁ ያደንቁታል። ሆኖም ግን የሪቨር ፕሌት ወጣት ስፔን መሄድ እንደሚፈልግ ግሬም ቤይሊ ተናግሯል። ፍራንኮ ማስቶንቶ ልክ እንደ ክሪስ ሪግ አይነት ባህሪ ያለው ከትውልዱ ባለተሰጦችም ይመደባል። ለረጅም ጊዜ ተከታተሉታል። ነገር ግን ተጫዋቹ ወደ ስፔን መሄድ እንደሚፈልግ ተነግሯቸዋል። ስለሆነም ሌሎች አማራጮችን ለመመልከት ይቀጥላሉ ተብሎ ነው የሚጠበቀው። ኔይማር በብራዚሉ ክለብ ሊቆይ ነው። የሳንቶሱ ፕሬዝዳንት ማርሴሎ ቴይሴራ በክረምቱ ወደ አውሮፓ ሊመለስ ይችላል እየተባለ ባለው ኔይማር ላይ ያላቸውን እቅድ በተመለከተም ሀሳባቸውን አካፍለዋል። ብራዚላዊው ኢንተርናሽናል ከጥር ወር ጀምሮ በብራዚሉ ክለብ ውስጥም ቆይታው ከዚህ በፊት በሳዑዲ አረቢያ አሳዛኝ ሁኔታን አሳልፏል። ቴይሼራ ለቲቪ ግሎቦ እንዳስታወቀው ከሆነም ክለቡ ኮንትራቱ ከሚጠናቀቅበት ከሰኔ ወር ለማቆየትም እቅድ እንዳለውና እስከ 2026 የፊፋ የዓለም ዋንጫም እንዲቆይ ከሱ ጋር ውይይት እንደሚደረግም የተነገረው። የፊት አጥቂው ጉዳት ምንም የሚለውጠው ነገር እንደሌለና የክለቡ ፕሮጀክት ኔይማር ባይኖርም እንደሚቀጥል ጠቁመዋል። ፕሬዝዳንቱ የቀድሞው የፓሪስ ሳን ዠርሜን ሰው ወደ ብቃቱ በፍጥነት እንደሚመለስ ያለውን ተስፋም ነው እንዲሁ ያረጋገጡት። ቴይሼራ ሲናገር በተናገርነው መሰረት እሱ ከፈለገም እና ደግሞ ሳንቶስ ከፈለገ እስከሚቀጥለው ዓመት የዓለም ዋንጫ ድረስም እንዲቆይ በማሰብ ውላችንን እንደገና ለማደስም በጣም ጥሩ እድል አለ። ይህም እንግዲህ ዋናው ግባችን ነው። ኮንትራቱን ለ6 ወራት ያክልም ይቆያል። በዚህ ሁኔታ እና ደግሞ እየሆነ ባለው ነገርም ውላችንን የማደስ እድሉ በጣም ጥሩ ነው ሲልም የተናገረው። የኔይማር ጉዳት በቆይታው ላይ ምንም አይነት ችግር የለውም። በእርግጠኝነት ፕሮጀክቱ ቀጣይነቱን ለማወቅ ኔይማር የሚቆይበትን ትርፍና ጥቅማ ጥቅሞችን መተንተንና ማስላትም ያስፈልገናል። ሁልጊዜም በኔይማር ላይ ተስፋ ማድረግም እንፈልጋለን። አሁንም ቡድኑ ላይ እንግዲህ ብዙ የማጠናከሪያ ስራዎችን እየሰራን ነው። ኔይማር በቶሎ ተመልሶ ሊመጣ የሚችልበት እድል ይኖራል ብለን ተስፋ እናደርጋለን። አጥቂው በ18 ወራት ውስጥ ለአልሂላል 7 ጨዋታዎችን ካደረገ በኋላ በጥር ተጫዋቾች የዝውውር መስኮት እንደ ነፃ ወኪል ሆኖ የልጅነት ክለቡን ሳንቶስን ተቀላቅሏል። የ33 ዓመቱ ኔይማር የሳዑዲው ክለብ ላይ እንግዲህ በደረሰበት ጉዳት ምክንያት ሁለቱም ወገኖች በጥር ወር ላይ ያለውን ትርፋማ ኮንትራት ለማቋረጥም ወስነዋል። እስከ ሰኔ ወር ድረስም ከሳንቶስ ጋር ውል ያለው ሲሆን ከዚህ በኋላ ወዲያውኑ ወደ አውሮፓ እንደሚመለስም ነው የተነገረው። የፊት አጥቂው ባለፈው ሳምንት ሳንቶስ ከአትሌቲኮ ሚኒየሮ ባደረገው ጨዋታ በጭኑ ላይ ጉዳት አጋጥሞታል። ለክለቡ 9 ጊዜ ተሰልፎ 3 ጎሎችን አስቆጥሮ 3 አሲስቶችንም በማድረግ ቡድኑን ወደ ፓውሌስታ ኤዋን የግማሽ ፍጻሜ ውድድርም እንዲደርስ አድርጓቸዋል። ዳርዊን ኑኔስ ተሽጦ ሃሪኬን ይምጣ ሲል ማርከስ ባብል ጠየቀ። የቀድሞ የሊቨርፑል ተጫዋች ማርከስ ባብል ቀያዮቹ ዳርዊን ኑኔስን በመሸጥ የቀድሞውን የቶትንሃም ሆትስፐርስ አጥቂ ሃሪኬንን እንዲያመጡ አሳስበዋል። ሃሪኬን ባየር ሚኒክ ያስቆጠራቸውን የጎል ሪከርዶች አድንቆ ወደ ፕሪሚየር ሊግ ከተመለሰ አሁን ብዙ የሚቀርብለት ነገር እንዳለም ያምናል። ባብል ዳርዊን ኑኔስ ብዙ ጥራት ያለውና አቅም እንዳለው ቢያምንም አርነ ስሎት የዩራጓዩን ኮከብ በበቂ ሁኔታ
እንደማያምነው ገልጿል። ይህም ደግሞ በተጫዋቹ ላይ ተጽዕኖ ያሳድራል። ባበል የመርሲሳይዱ ቡድን ሃሪ ኬንን በክረምቱ በማምጣት ኑኔዝን እንዲለቁትም አሳስቧል። ዳርዊን ኑኔስ አሁንም ድንቅ አጥቂ ሊሆን ይችላል ብዬ አስባለሁ። ብዙ አቅም ስላለው እሱ ጠንካራ፣ ጎበዝ፣ ፈጣንና ትልቅ አጥቂ ለመሆንም የሚያስፈልገው ነገር ሁሉ አለው። ነገር ግን በሊቨርፑል ነገሮች አልተሳኩለትም። ስለዚህ ክለቡን መልቀቅ እንዳለበትም አስባለሁ። ብዙ ጊዜ ለመጫወት እና ደግሞ በራስ የመተማመን ስሜቱን ለማጎልበትም ሲል መልቀቅ አለበት ሲልም የተናገረው ዳርዊን ኑኔስ ቀጣይ አመት በበቂ ሁኔታ መጫወት ይኖርበታል። በዚህ ክረምት ሊቨርፑል ዳርዊን ኑኔስን በመልቀቅ ከፍተኛ ግባግቢ የሆነውን ሃሪ ኬንን መመልከት አለባቸው። በባየር ሚኒክ ያስመዘገበው የጎል ሪከርድ ድንቅ ነበር። እናም በእርግጠኝነት ወደ ፕሪሚየር ሊግም ከተመለሰም ብዙ የሚያቀርበው ነገር ይኖረዋል እላለሁ ብሏል። ባበል ለዳርዊን ኑኔስ ሌላ አማራጭ አድርጎ የቦሩሲያ ዶርትመንዱን አጥቂ ሴርሁ ጉራይሲንም ጠቁሟል። ሌላ የማየው አማራጭ ይህ ተጫዋች ነው። ጉራይሲ በቦሩሲያ ዶርትመንድ ነው። እንግዲህ ይህ ተጫዋች ምርጥ ተጫዋች ነው። ለዶርትመንድም ብዙ ጎሎችን እያስቆጠረ ነው። ለየትኛውም ክለብ ቢጫወት አቅሙን ማሳየት የሚችል ተጫዋች ስለሆነ ሌላኛው አማራጭ ይሆናል። ዳርዊን ኑኔስ በአርኔ ስሎት ስር ከነበረው አሳዛኝ የውድድር ዘመን በኋላ በክረምት አንፊልድን የመልቀቅ ዕድሉ እየጨመረ የመጣ ይመስላል። ዩራጓዊው በዚህ የውድድር ዘመን ባደረጋቸው 42 ጨዋታዎች 7 ግቦችንና 7 አሲስቶችን ማድረግ የቻለ ብቻ ነው። አንጻሩ ሃሪ ኬን በዚህ የውድድር ዓመት ከባየር ሚኒክ ጋር ድንቅ የውድድር ዘመንን አሳልፏል። በዚህ ዓመት 36 ጎሎችን አስቆጥሮ 12 ለጎል የሆኑ ኳሶችንም ማመቻቸቱ ማቀበል ችሏል። ሰርጂዮ ኩን አጉዌሮ ሻቪ አሎንዞ የማድሪድ አሰልጣኝ እንዲሆን ሰይሞታል። የቀድሞው ማንቸስተር ሲቲ አጥቂ ሰርሂዮ ኩን አጉዌሮ ሻቪ አሎንዞ በመጨረሻም ካርሎ አንቸሎቲን ተክቶ የሪያል ማድሪድ አሰልጣኝ እንደሚሆን ያምናል። አንቸሎቲ በውድድር ዓመቱ ካደረገው ጥሩ ጊዜ ያልሆነ ቆይታ በኋላ በሳንቲያጎ ቤርናቢው ጫና ውስጥ ናቸው። ከቻምፒየንስ ሊግ ውጪ ሲሆኑ በሱፐር ኮፓ ደ ኤስፓኛ የፍጻሜ ውድድር ተሸንፈዋል። በላሊጋው የሻምፒዮንነት ውድድር ውስጥም አሁን ላይ ጥሩ ነገሮች አይታዩም። ጣሊያናዊው ከሪያል ማድሪድ ጋር ያለው ኮንትራት በ2026 የሚያልቅ ሲሆን በብራዚል እንደሚፈለግ ታውቋል። የቅርብ ጊዜ ሪፖርቶች እንደሚጠቁሙት ሎስ ብላንኮቹ ሻቪ አሎንዞን የአንቸሎቲ ምትክ አድርገውም ለይተውታል። ከቀናት በፊትም የሌቨርኩሰን ዳይሬክተር ስለ አሎንዞ የማድሪድ የወደፊት እጣ ፈንታ ፍንጭ ሰጥተዋል። አጉዌሮ ሲናገር እንዲህ አይነት ወሬ ሲወራ መጀመሪያ አይደለም። አንቸሎቲ ሁልጊዜም በስልጣን ላይ እንደሚቆይ ይነገራል። እኔ እንደማስበው ግልጽ የሆነው ነገር ሻቪ አሎንዞ ለማድሪድ የሚሆን አቅም ያለው አሰልጣኝ እንደሆነና አንቸሎቲን ለመተካትም አቅም እንዳለው አምናለሁ። ሻቪ አሎንዞ በመጨረሻም የማድሪድ አሰልጣኝ እንደሚሆን ይሰማኛል። ሻቪ አሎንዞ የሪያል ማድሪድ አሰልጣኝነት ቦታን ይወዳል። መቼ እንደሆነ እርግጠኛ አይደለሁም፣ ነገር ግን በማድሪድ ውስጥም ያለፈ ታሪክ ላለው ተጫዋች እና በቡንደስሊጋውም ላሳየው ጥሩ ስራ እጣ ፈንታው ማድሪድ ነው ብዬ አስባለሁ ሲልም ተናግሯል። ሻቪ አሎንዞ ባለፈው የውድድር ዘመን ከባየር ሌቨርኩዘን ጋር የቡንደስሊጋንና ዲኤፍቢ ፖካልን አሸንፏል። ሻቪ አሎንዞ በዚህ ዓመት ከዋንጫ ውድድሮች የወጣ ቢመስልም በማድሪድ መፈለጉ ግን አስገራሚ አይደለም። ሻቪ አሎንዞ ይህ ውድድር ዘመን ከተጠናቀቀ በኋላ ወደ ተጫወተበት ክለቡ የሚመለስበት እድል ሰፊ ነው ብለው በርካቶች ሀሳቦቻቸውን እየሰጡ ነው። የባርሴሎናው ግብ ጠባቂ ለሪያል ማድሪድ ጨዋታ ሊመለስ ነው። ባርሴሎና የካፕቴኑን ማርክ አንድሬ ቴር ሽቴገንን አገልግሎት ማግኘቱ ይታወሳል። ለረጅም ጊዜ እንግዲህ የዚህን ተጫዋች ግልጋሎት ሳያገኙ ቀርተው ነበር። ነገር ግን በቅርቡ ወደ ጨዋታዎች ተመልሷል። ባርሴሎና እንግዲህ ቪያሪያልን 5-1 ሲያሸንፍ ነበር። ማርክ አንድሬ ቴር ሽቴገን ከባድ የጉልበት ጉዳት አጋጥሞት በመጀመሪያው ቀሪው የውድድር ዘመን እንደሚያመልጠው ተጠብቆ ነበር። ነገር ግን ከ7 ወራት በኋላ ወደ ጨዋታ ተመልሷል። ማርክ አንድሬ ቴር ሽቴገን በውድድር ዓመቱ የመጨረሻ የሚኖሩ ጨዋታዎች ላይ ልንመለከተው እንደምንችል ተገልጿል። ባለፈው ሳምንት በነበረው በላሊጋ ጨዋታ ላይ ተመልክተነዋል። በትናንትናው ጨዋታ እንኳን በአውሮፓ ቻምፒየንስ ሊግ የተመለከትነው ወንቼክ ሼዝኒ ነው። ነገር ግን ሬሌቮ እንደዘገበው ከሆነ ሪያል ማድሪድ እንዲሁ ባርሴሎና ጋር የሚያደርጉት የኤል ክላሲኮ ጨዋታ ላይ ሊሰለፍ እንደሚችል እየተገለጸ ነው። በ2025 መጀመሪያ ላይ አዲሱ ፈራሚ ወንቼክ ቼዝኒ የባርሴሎና ግብ ጠባቂ ሆኖ እያገለገለ ሲሆን ሆላንዳዊው ግብ ጠባቂ ከቅርብ ወራት ውስጥም በጣም ጥሩ ነገሮችን እያሳየ ነው። ለዚህም ነው እንግዲህ የሃንስ ፍሊክ እቅድ ለቀሪው የውድድር ዘመንም በወንቼክ ሼዝኒ ለመቀጠልም ፍላጎት እንዳላቸው እየተገለጸ ይገኛል። ሃንስ ፍሊክ እንግዲህ ከተለያዩ ጨዋታዎች ቀደም ብሎ እንግዲህ ሀሳቦቹን እየሰጠ ይገኛል። እንግዲህ አሁን ላይ ወንቼክ ሼዝኒ በቋሚነት ሊቀጥል የሚችልበት እድል ሰፊ ነው ተብሎ ነው የሚታሰበው። ባርሴሎና ለቀጣዩ የውድድር ዘመን ማርክ አንድሬ ቴር ሽቴገንና ወንቼክ ሼዝኒን እንደ ሁለት የመጀመሪያ ግብ ጠባቂዎች ለማድረግ አቅዷል። ኢኒያኪ ፔና በክረምቱ ሊለቅ ነው። ሃንስ ፍሊክ ለካፕቴኑ የመነሻ ቦታን ለመስጠትም በነሐሴ ወር ከሁለቱ ግብ ጠባቂዎች ምርጥ ይሆናል ተብሎ የሚጠበቀው ይሰለፋል። በባርሴሎና በዚህ ዓመት ምንም አይነት ሚና ባይጫወትም ነገር ግን በሚቀጥሉት ጨዋታዎች ላይ ሊሰለፍ እንደሚችል ነው እየተገለጸ የሚገኘው።
ማንቸስተር ዩናይትዶች ማቲያስ ኩኛህን ለማስፈረም እንግዲህ መስማማታቸው ይታወሳል። ለሱ ዝውውር ወጣቱን ለመሸጥም እቅድ አላቸው። ማንቸስተር ዩናይትድ አሌሃንድሮ ጋርናቾን በመሸጥ ነው ማቲያስ ኩኛህን ለማዘዋወር የገንዘብ ድጋፍ ለማድረግም እየተዘጋጁ የሚገኙት። ዩናይትድ ብራዚላዊውን ማቲያስ ኩኛህን ከአርጀንቲናዊው ይልቅ ለሩበን አሞሪምም ጠቃሚ ተጫዋች እንደሚሆን ነው የሚያምኑት። በቶክ ስፖርት ላይ እንደተዘገበው ከሆነ ማንቸስተር ዩናይትዶች የውል ማፍረሻውን በመክፈልም ማቲያስ ኩኛህን ለማስፈረም ተስማምተዋል። ዩናይትዶች ጋርናቾ ሩበን አሞሪም ከሚጠቀምበት ስርዓት ጋር የማይጣጣም በመሆኑ ለመሸጥም ዝግጁ እንደሆኑ ነው የሚታመነው። ቼልሲና አትሌቲኮ ማድሪድ ከአርጀንቲናዊው ኮከብ ጋርም ስማቸው ተገናኝቷል። ፖል ፓርከርም ጋርናቾን እንዲለቁት ይፈልጋል። ጋርናቾ በመጣበት ጊዜ እወደው ነበር። የአርጀንቲናዊያን ተጫዋቾች ባህሪ ነበረው። አሁን ላይ ግን ሙሉ በሙሉ ተፈላጊነትን አጥቷል። ጋርናቾ በሚሰራቸው ስህተቶች ክለቡን ብዙ ነጥብ አሳጥተውታል። ጋርናቾ ባለው ተሰጥኦ እየተጠቀመ አይደለም። በጋርናቾ ውስጥም ምንም ነገር እያየውኝ አይደለም ሲልም ይናገራል። አሁን ላይ ለአሌሃንድሮ ጋርናቾ በጣም አስፈላጊው ነገር መልቀቅ ነው። እንዲሁ ደግሞ ሜዳ ውስጥም ጥሩና መጥፎ የሆነውን ነገር መረዳት አለበት። ጋርናቾ ተጫዋቾችን በቀላሉ ቀንሶ መሄድ አይችልም። ፈጣን አይደለም። እናም ደግሞ ጠንክሮ መስራትም አይፈልግም። እሱ ቀጣዩ ሮናልዶ ለመሆን ከመፈለግ ይልቅ ራሱን ለማሳየት ጠንክሮ ቢሰራ ይሻለዋል ብሏል። ማንቸስተር ዩናይትዶች ጋርናቾን በክረምቱ ውስጥ ከ45 ሚሊዮን ፓውንድ ለመሸጥ ይፈልጋሉ። ዩናይትድ ጋርናቾን በጥር ወርም ሊሸጡት ተዘጋጅተው ነበር። ነገር ግን በመጪዎቹ ቀናት ዝውውሩ መቆሙ ይታወሳል። በዚህ ክረምት ግን ተጫዋቹ ከማንቸስተር ጋር መለየቱ አይቀርም። በሱ ምትክም ዩናይትዶች ማቲያስ ኩኛህን ነው የሚያመጡት። የሳዑዲ አረቢያ የ300 ሚሊዮን ዩሮ ጥያቄ ለባርሴሎናው ኮከብ ሊቀርብ ነው። መሐመድ ሳላ ከሊቨርፑል ጋር አዲስ ኮንትራት የተፈራረመ ሲሆን ቪኒሲዮስ ጁኒየር በሪያል ማድሪድ ተመሳሳይ ነገር ለማድረግ ሲዘጋጅ ሳዑዲ አረቢያ ቀጣዩን ኮከብ ፊርማ እየፈለገች ነው። ኔይማር ጁኒየር በጥር ወር ወደ ብራዚል መመለሱን ተከትሎ የቀድሞ ክለቡ አልሂላል ኮከብ ተጫዋቾችን ለማምጣት ፍላጎት አለው። በቅርብ ቀናት ውስጥ የሳዑዲ ባለስልጣናት በዚህ ክረምት ሊኖሩ ስለሚችሉ ስምምነቶች ለመወያየት ወደ ባርሴሎና ተጉዘው 4 ተጫዋቾችን በፍላጎታቸው ላይ እንደሆኑ ተናግረዋል። የብሉ ግራናዎቹ መልስ ባይታወቅም ሳዑዲዎች አሁንም ፍላጎታቸውን አጠናክረው ቀጥለዋል። በሳዑዲው ክለብ ዝርዝር ውስጥም ካሉት ስሞች ሌላኛው ብራዚላዊው ኮከብ ራፊኒሃ እንደሆነ እየተገለጸም ይገኛል። እንግዲህ ይህንን ተጫዋች ለማስፈረም ፍላጎት እንዳለው ነው እየተገለጸ የሚገኘው። እስካሁን ባለው የውድድር ዘመን ባለፈው ብቃት የባሎንዶር እጩ ተብሎም ተጠቅሶ ነበር። የስፔኑ ስፖርት እንደዘገበው ሳዑዲ አረቢያ ለራፊኒሃ ትልቅ ዋጋ አዘጋጅተዋል። ለ28 ዓመት ኮከብ በድምሩ 200 ሚሊዮን ዩሮ እና ተጨማሪ 50 ሚሊዮን ዩሮ የሚያወጣ የ4 ዓመታት ኮንትራት ሊያቀርቡለት ፈቃደኞች ናቸው። ያ አሁን ላይ በባርሴሎና እያገኘ ካለው ከ6 እስከ 10 እጥፍም የሚጨምር ይሆናል። ይህ በእንዲህ እንዳለ ባርሴሎና የዝውውር ክፍያን በተመለከተ ከስምምነቱ 100 ሚሊዮን ዩሮ ለማግኘት ተዘጋጅተዋል። በራፊኒያ ዝውውር ገንዘብ ለማግኘት ይህ የዝውውር መስኮትም አመቺ ነው ብለውን የሚያምኑ ይመስላሉ። ነገር ግን ብራዚላዊውን የማቆየት ፍላጎት ስላላቸው በተመሳሳይ ጊዜ የኮንትራት ማራዘሚያን ለማድረግም ድርድር በመካሄድ ላይ እንደሆነ እየተገለጸ ነው። ራፊኒያ ባለፈው ክረምት ክለቡን በመልቀቅ ስለነበረው እቅድ በቅርብ ወራት ግልጽ እንግዲህ ተናግሯል። በክለቡ እንደማይፈለግ ተሰምቶት ነበር። ነገር ግን ሃንስ ፍሊክ በስፔን እንዲቆይ እንዳሳመነው ተናግሯል። ባለፈው ክረምት ወደ መካከለኛው ምስራቅ ለመሄድም የቀረበለት ጥያቄን ውድቅ በማድረግ በባርሴሎና መቆየት መምረጡን የምናስታውሰው ጉዳይ ነው። አስተን ቪላ የሊጉን ምርጥ አማካይ ፊርማ ለማግኘት እየተወያዩ ነው። አስተን ቪላ የማንቸስተር ሲቲውን ኮከብ ኬቨን ደብሮይናን ለማስፈረም ነው የሚችሉበትን የዝውውር ሂደት ዙሪያ አንዳንድ የውስጥ ውይይቶችን ማድረጉ የተዘገበው። ቤልጅማዊው ኢንተርናሽናል ከማንቸስተር ሲቲ ጋር ያለው ኮንትራት ሊጠናቀቅ እየተቃረበ ሲሆን በዚህ ክረምት ነፃ ወኪል ያደርገዋል። ኬቨን ደብሮይና አሁን ባለው ውል በአመቱ መጨረሻ ላይ ከኢቲሃድ እንደሚወጣ በቅርቡ አረጋግጧል። ስካይ ስፖርት እንዳረጋገጠው አስተን ቪላ የኬቨን ደብሮይናን ፍላጎት እንዳለው እየዘገቡ ነው። የ33 ዓመቱ ተጫዋች በእግር ኳስ ከፍተኛ ደረጃ ላይ ላይሆን ይችላል፣ ነገር ግን በትውልዱ ካሉት ምርጥ የአጥቂ አማካዮች መካከል አንደኛው ነው። የዴብሮይና ጥራትና ልምድ በብዙ ቡድኖች አጓጊ አማራጭ ያደርገዋል። እናም በቀጣይ የት እንደሚፈርም ማየትም ማስደሳች ይሆናል። እንደ ቪላና ቼልሲ ያሉ ክለቦችም ያሳዩት ፍላጎት ኬቨን ደብሮይናን በፕሪሚየር ሊግ ሊቆይ እንደሚችል ያደርገዋል። እንደ ስካይ ስፖርት ዘገባ ደብሮይና ከሜጀር ሊግ ሶከር ክለቦች ፍላጎቶች ያሉት፣ ነገር ግን አማካዩ በእንግሊዝ ሲቆይ አሁንም የምናየው ይመስላል። በኡናይ ኤምሪ ከፍተኛ እድገት እያሳየ እንግዲህ የሚገኘው ተጫዋችም እንግዲህ እንዲሁ ደግሞ አስተን ቪላም በኡናይ ኤምሪ ስር በጣም ድንቅ ጊዜያቶችን እያሳለፉ እንደሚገኙ ይታወቃል። ነገር ግን አሁንም ቢሆን ያላለቁ ስራዎች እንዳሏቸው ጭምር ነው የሚታመነው። ስለዚህም ይህንን ቡድን እንግዲህ ይቀላቀልና ያሳድጋቸዋል ተብሎ ነው የሚጠበቀው። ዴብሮይና አሁንም በትልቅ ደረጃ ላይ ባሉ ጨዋታዎች ላይ በቋሚነት ተጽዕኖ ማሳደር የሚችልበት
እድሉ አቅሙም እንዳለው ይታወቃል። ነገር ግን ከፕሪሚየር ሊግ እንደማይወጣ ቢታሰብ ጥሩ ነው ብለዋል። ለቪላም ሆነ ለቸልሲ ደብሮይና በእርግጠኝነት ቢያንስ ጥሩ የቡድን ተጫዋችም አማራጭ ሊያደርገው እንደሚችል ጭምር ነው እየተገለጸም አሁን ላይ የሚገኘው። ሌላኛው የምናነሳው ጉዳይ ደግሞ የቸልሲ ባለቤት እንግዲህ ኮከብ ተጫዋች ለመሸጥም አቅደዋል ሲል የቀድሞ ተጫዋቻቸው ተናግሯል። የአሁኖቹ የቸልሲ ባለቤቶች የፕሪሚየር ሊጉን ስለማሸነፍ ደንታ የላቸውም። እናም እድሉን ካገኙ እንደ ኮል ፓልመር ያለ ደግሞ ኮከብ ተጫዋችን በመሸጥ ገንዘብ ማግኘት ይፈልጋሉ። ቶድ ቦህሊና በሂዳድ ኤግባሊ ገንዘብ ስለማግኘት ብቻ እንደሚያስቡ የተናገረው የቀድሞ ቸልሲ ተከላካይ ፍራንክ ሌቦፍ ነው። ቸልሲዎች የቀድሞ ባለቤት ሮማን አብርሃሞቪች ብዙ ስኬታማ ጊዜያቶች ነበሩት። ነገር ግን ቶድ ቦህሊና ኤግባሊ ስልጣኑን ከተረከቡ በኋላ ክለቡ በተለየ አቅጣጫ ላይ ሄደዋል። ቸልሲዎች ዋና ዋንጫዎችን ለማንሳት ከሚያስፈልጋቸው የተዘጋጁ ኮከቦች ከማስፈረም ይልቅ ምርጥ ወጣት ተጫዋቾችን በማስፈረም ላይ ያተኩራሉ። ኮል ፓልመር የአሁኑ ባለቤቶቹ ስኬታማ ዝውውር ነው። ነገር ግን ሌቦፍ እንግሊዛዊው ኮከብ ትክክለኛ ዋጋ ከቀረበላቸው ሊለቁት እንደሚችሉ ነው የሚያስበው። ክለቡ የት እንደሚገኝ ማወቅ ትፈልጋለህ? አሁን ኢላማዎች ካገዟቸው ተጫዋቾች ገንዘብ ማግኘት ብቻ ነው ብለዋል። በእርግጥ ለወጣት ተጫዋቾች ትልቅና ረጅም ኮንትራቶችን ይሰጣሉ። ነገር ግን ትርፍ ማግኘት ከቻሉ ይሸጣቸዋል። ግቡ ይህ ነው። 40 ሚሊዮን ፓውንድ ለተገዛው ኮል ፓልመር ጥሩ ገዢ ካገኙም በክረምቱ ሊሸጡት ይችላሉ። ገንዘቡን ወስደው ሁለት ትንንሽ ተጫዋቾችን እንደሚገዙም ነው የሚታሰበው። ግባቸው የእንግሊዝ ሻምፒዮን መሆን አይደለም። ግባቸው በቻምፒየንስ ሊግ ውስጥ መሆን አይደለም። በጉዟቸው ተጫዋቾችን ገንዘብ ማግኘት ነው። የቸልሲ ደጋፊዎች ትልልቅ ዋንጫዎችን ማሸነፍ ስለለመዱና የመሸጥ ጨዋታዎችንም መመልከት ስለማይፈልጉ በእርግጠኝነት አሳሳቢ ጉዳይ ነው ሲልም ጭምር ነው ሌቦፍ የተናገረው። አስቶን ቪላ የ25 ዓመቱን ተጫዋች ከቸልሲ የሚወጣበትን መንገድ እየፈለጉ ነው። አስቶን ቪላ የቸልሲውን ግብ ጠባቂ ጆርጂ ፔትሮቪችን ለማስፈረም ከሚፈልጉት አንዱ ነው። የ25 ዓመቱ ግብ ጠባቂ በአሁኑ ጊዜ በስትራስቡርግ በውሰት እየተጫወተ ነው። እናም ጆርጅ ፔትሮቪች ተመልሶ መጥቶ አሳማኝ ያልሆነው ሮበርት ሳንቼዝን በሚቀጥለው የውድድር ዘመን ሊተካ ሊያዩት የሚፈልጉት ጥቂት የሰሜዎቹ ደጋፊዎች ሊኖሩ ይችላሉ። ግብ ጠባቂው በአሁኑ ጊዜ ለቸልሲ ችግር ያለበትን ቦታ ነው። እንግዲህ ፔትሮቪች ባለፈው የውድድር ዘመን በቋሚ ቦታ በቸልሲ ድል ሲሰጠው አንዳንድ ጥሩ አጋጣሚዎችን አሳልፏል። በአጠቃላይ ግን ቸልሲ አሁን ላይ ፔትሮቪችን የመሸጥ እድሉ ሰፊ ይመስላል። እናም አስተን ቪላ ለእሱ አማራጭ ሊሆን ይችላል። እንደ ፉትቦል ኢንሳይደር ዘገባ የኡናይ ኤምሪ ቡድን ከዩቬንቱስ እና ከባየር ሌቨርኩዘን ጋር በመሆን እንግዲህ ፔትሮቪችን ከክረምት በፊት መመልከት ጀምረዋል። የሰርቢያ ኢንተርናሽናል ብዙ አቅም ያለው ይመስላል። በቅርብ ጊዜያትም ወደ ኤሚሊያኖ ማርቲኔስ ትንሽ ብቃቱንም ከተቀነሰ በኋላ ፔትሮቪች ቢመጣ በቪላ ፓርክ ጠቃሚ ጭማሪ ሊሆን እንደሚችል ነው የሚታመነው። ቸልሲ በእርግጠኝነት በዚህ ክረምት ብዙ ሽያጮችን ያደርጋል። አክሰል ዲሳሲ በአሁኑ ጊዜ ከቸልሲ በቪላ በውሰት እንግዲህ ይገኛል። ስለ ዲሳሲ የወደፊት ሁኔታም እየተወያዩ ያሉት ቪላዎች ለፔትሮቪችም እንዲሁ ጥያቄ ለማቅረብ የማስፈረም እድልም ሊኖራቸው ይችላል። ሌሎች ትልልቅ ስሞችም ከስታንፈርድ ብሪጅ ለቀው መውጣታቸው አይቀሬ ነው። የበርካታ የባለፈው የክረምት ፈራሚዎች በቸልሲ አልተሳካላቸውም። እንደ ጄደን ሳንቾ፣ ፔድሮ ኔቶ፣ ጃኦ ፌሊክስ፣ ኬርናንድ ዌስቤሪ ሆል የመሳሰሉትም ተጫዋቾች ጥሩ ነገሮችን ማሳየት አልቻሉም። እንደውም ፔድሮ ኔቶ የተሻሉ እንቅስቃሴዎችን ሲያሳይ ተመልክተነዋል። ፔትሮቪችም መመለስ እንግዲህ ለቸልሲ ጠቃሚ ሊሆን ይችላል። ነገር ግን ቸልሲ በምትኩ አዲስ ቁጥር አንድ ግብ ጠባቂ ማስፈረም ይጠበቅበታል ተብሎ ነው የሚታሰበው። ሁለቱ ጋዜጠኞች የማርቲን ዙቤሜንዲና የአርሰናል ግንኙነትን አረጋግጠዋል። ዳቪድ ኦርነስቲን ለአርሰናል ደጋፊዎች አዲስ የዝውውር ማሻሻያ ለደጋፊዎች የሰጠ ሲሆን አርሰናል ከሪያል ሶሴዳዱ አማካይ ማርቲን ዙቤሜንዲ ጋር ስላለው ግንኙነትም ተናግሯል። ዴቪድ ኦርነስቲን የክለቡ ቁልፍ ሰዎች ይህንን እንደተጠናቀቀ ውል አድርገው የሚመለከቱታል ብለዋል። ሪያል ማድሪድ የአርሰናል ኢላማ ማርቲን ዙቤሜንዲን ዝውውር ሊጠልፉ እንደሚችሉም አንዳንድ ግምቶች ነበሩ። ነገር ግን ይህ በኤምሬትስ ስቴዲየም ባሉት ኃላፊዎች ማንንም አያስጨንቅም። ኦርነስቲን የዙቤሜንዲ ዝውውር ከአርሰናል ምንጮች የሰማ ይመስላል። ይህ ቀድሞውኑ እንደተጠናቀቀ ስምምነት ተደርጎም ነው የሚቆጠረው ብሏል። ለአርሰናል ቅርብ የሆነው ቻርልስ ዋትስ በልዩ የአርሰናል አምዱ ላይ ከተናገረው ጋርም ተመሳሳይ ነገር ነው ዳቪድ ኦርነስቲን የተናገረው። ሪያል ማድሪድ ዙቤሜንዲን ለማስፈረም እየሞከረ ስላለበት ስጋትም ቻርልስ ዋትስ ሲናገር እስከማውቀው ድረስ ከአርሰናል በዚህ ክረምት ማርቲን ዙቤሜንዲን ለማስፈረም የሚደረገውን ውድድር እንደሚያሸንፍ አርሰናሎች አሁንም ተስፋ አላቸው። ሪያል ማድሪድ በቅርብ ሳምንታት አማካዩን ለማግኘት ያደረጉት ሙከራ አጠናክረው እንደቀጠሉ የሚገልጹ ከስፔን ሪፖርቶች እንዳሉ አውቃለሁ። ሪያል ማድሪድ በዙቤሜንዲ ላይ ያለው ፍላጎት በትክክል ማረጋገጥ አልቻለም። ስለዚህም እርግጠኛ አይደለሁም። ነገር ግን አርሰናል የሪያል ሶሴዳዱን ኮከብ ለማግኘት ተስፋ እንዳለው አውቃለሁ ሲልም ነው የተናገረው።
ስፔናዊውን ለማስፈረም ብዙ ጥረቶችን አድርገዋል። አንድሪያ ቤርታ ከመሾሙ በፊትም የክለቡ ጊዜያዊ ስፖርት ዳይሬክተር የነበረው ጄሰን አይቶ በዚህ ዝውውር ላይ ግንባር ቀደም ተሳታፊ ነበር። አሁን አንድሪያ ቤርታ አርሰናል በዝውውር መስኮቱ መጀመሪያ ላይ ይህንን ተጫዋች ለማስፈረም እንደሚፈልግ ግልጽ ነው። ዙቤሜንዲ በዚህ ክረምት ከአርሰናልና ቅድሚያ ይታያል። ጆርጂኒዮ መልቀቅ እንዳለበትና የቶማስ ፓርቴ የወደፊት እጣ ፈንታም እስካሁን ግልጽ እንዳልሆነ፣ ስለዚህም የዙቤሜንዲ ነገር መምጣቱ እርግጥ ሊሆን እንደሚችል ነው እየታመነ እንደሚገኝ ዘገባዎቹ የጠቆሙት። የቪያሪያሉ አማካይ አሌክስ ቤይና በላሊጋው የቅርብ ጊዜ ወዲህ አስደናቂ ብቃት ካላቸው ተጫዋቾች አንደኛው ቢሆንም በጥር ወር ወደ ሳውዲ አረቢያ መዘዋወር ውድቅ ካደረገ በኋላ በዚህ ክረምት ከቪያሪያል ሊሰናበት የሚችል ይመስላል። አሌክስ ቤይና 60 ሚሊዮን ዩሮ የመልቀቂያ ውል አለው። በአውሮፓ ውስጥ ያሉ በርካታ ክለቦችም እሱን ማስፈረም ይፈልጋሉ። ተጫዋቹ በዋናነት አትሌቲኮ ማድሪድ የሚፈልገው ሲሆን አሌክስ ቤይና በዚህ ክረምት ከታላላቅ ኢላማዎችም አንዱ ሆኖ ተጠቅሷል። አትሌቲኮ ማድሪዶች ከሳምንት በፊት ከቪያሪያል ጋር መደበኛ ያልሆነ ንግግሮችን ከፍተዋል። ቢጫ ሰርጓጆቹ ለአሌክስ ቤይና እስከ 50 ሚሊዮን ዩሮ ለመቀበልም ፈቃደኞች እንደሚሆኑ ተጠቁመዋል። ነገር ግን አትሌቲኮ በስምምነቱ ውስጥም አንድ ተጫዋች በማካተት ዋጋውን ለማውረድም እያሰቡ ነው። ኤድዋርዶ ቦርጊያስ እንደዘገበው ሎስ ኮልኔቼሪዎቹ እንግዲህ በሰኔ ወር ከዓለም ክለቦች ዋንጫ በፊት የአሌክስ ቤይናን ስምምነት ለመጨረስ ተስፋ እንዳላቸው ተናግረዋል። ምንም እንኳን መደበኛ ድርድር እንዳልተደረገ የታወቀ ሲሆን ተጫዋቹ የባየር ሚኒክና የማንቸስተር ዩናይትድም እየተፈለገ ነው። ሁለቱ ክለቦች ስለ ተጫዋቹ መጠየቃቸው ነው የሚታወቀው። አሌክስ ቤይና ባለፈው ክረምት ወደ ስፔን ቡድን ሰብሮ ለመግባት በዩሮ 2024 ድሉ ላይም ሚና በመጫወትና ከሳምንታት በኋላ ደግሞ በኦሎምፒክ የወርቅ ሜዳሊያን ሲያገኙ ኮከብ ሆኖ የታየ ሲሆን በዚህ የውድድር ዘመንም በድጋሚ በጥሩ ሁኔታ ላይ ይገኛል። በዚህ የውድድር ዘመን አሌክስ ቤይና ለቪያሪያል 28 ጨዋታዎችን አድርጎ 6 ጎሎችን አስቆጥሮ 8 አሲስቶችን ደግሞ አድርጓል። ባለፉት ሁለት የውድድር ዘመናት ከአሌክስ ቤይና የበለጠ ኳሶችን አመቻችቶ የሰጠ ተጫዋች የለም። በሁሉም ውድድሮች 18 አሲስቶችን አድርጓል። አስገራሚው ነገር አሌክስ ቤይና ባለፈው የጥር ተጫዋቾች የዝውውር መስኮት ወቅትም የበለጠ ርዕስ አለመሆኑ ነው። አስተን ቪላም ተጫዋቹ ላይ ፍላጎት እንዳለው ነው እየተገለጸ የሚገኘው። ሊቨርፑል፣ አርሰናል፣ ቸልሲን በተከላካዩ ውል ማፍረሻ ጉዳይ ላይ ጥሩ ምላሽ ተሰጣቸው። ጋዜጠኛ ፍሎሪያን ፕሌተንበርግ የበርካታ ታላላቅ ክለቦች ፍላጎትን ስለሳበው ዴን ሆችሰን የዝውውር ሁኔታ አስገራሚ መረጃን አቅርበዋል። ወጣቱ የቦርነመስ ተከላካይ በፕሪምየር ሊግ ካሉ ትልልቅ ተከላካዮች መካከል የሚመደብ ሲሆን በዚህ የውድድር ዘመን ድንቅ ብቃት ካላቸው ተጫዋቾች መካከልም አንዱ ሆኖ ራሱን አሳይቷል። ዲን ሃውችሰን እንደ ቸልሲ፣ ሊቨርፑል እና አርሰናል ከመሳሰሉት ክለቦች ጋርም እየተገናኘ ነው። የስካይ ጀርመኒ ጋዜጠኛ ፕሌተንበርግ የተጫዋቹን መልቀቂያ ክፍያን በተመለከተ እንደተናገረው ክለቦች የዲን ሃውችሰንን ክፍያ በ3 ክፍሎች መክፈል እንደሚችሉ እንደተነገራቸው አረጋግጧል። ክለቦቹ አሁን ላይ በእርግጠኝነት በዚህ የውል ስምምነት ተጠቃሚ ይሆናሉ። እናም ዲን ሃውችሰን የት እንደሚደርስም ማየት ተጠባቂ ይሆናል። ዴን ሃውችሰን ከፈላጊዎቹ ክለቦች መካከል የሚገኘው አርሰናል በቀላሉ የሚቀላቀል አይመስልም። ምንም እንኳን የበለጠ ጥልቀትን ቢፈልጉም ምናልባትም በዚህ ክረምት በጃኮቭ ክቬር የወደፊት ሁኔታ ላይ ሊታሰብበት የሚገባ ዝውውር ሊሆን ይችላል። ሊቨርፑል ምናልባትም ለዴን ሃውችሰን ተጨማሪ ቁልፍ ሚናዎችን ሊሰጡት ይችላሉ። የ20 ዓመቱ ወጣት እንደ ላቪ ኮልዊ፣ ፎሲና ደርቤዮ፣ ቤኖት ባዲያሼል፣ ለጉዳት ተጋላጭ የሆነው ዌስሊ ፎፋናን የመሳሰሉ ትልቅ ማሻሻያዎችን ለሚሆነው ስለሚመስለውም ቼልሲዎች ለዲን ሃውችሰን መደበኛ የመነሻ ዋጋ ሊስማሙ እንደሚችሉ ይታመናል። ጋዜጠኛው ቼልሲ የማንቸስተር ዩናይትድ ደጋፊዎችን የሚጎዳ የዝውውር መረጃን አጋርቷል። ቼልሲ የማንቸስተር ዩናይትዱን አማካይ ኮቢ ማይኖን በክረምቱ የዝውውር መስኮት የማስፈረም ፍላጎት እንዳላቸው ተዘግቧል። አሁንም ተሰጥኦ ያለው ወጣት እንግሊዛዊ ኢንተርናሽናል ለቼልሲ እንደ ቀዳሚ ኢላማ ተደርጎ የሚወሰድ ይመስላል ሲል ሳይመን ፊሊፕስ ተናግሯል። ኮቢ ማይኖ በማንቸስተር ዩናይትድ ትልቅ ነገርን ያሳየ ሲሆን ለዩናይትድ ደጋፊዎችም ኮቢ ማይኖ ሲለቅ ማየት በእርግጥም ያማል። ዩናይትድ የ20 ዓመቱን ወጣት አዲስ ኮንትራት እንዲፈርም ለማድረግ እንደሚጥር በመግለጽ ስለ ኮቢ ማይኖ የወደፊት እጣ ፈንታ አዳዲስ ነገሮች እየተሰሙ ነው። ይህ በእንዲህ እንዳለ በዚህ ዓመት መጀመሪያ ላይ ኮቢ ማይኖ ምናልባትም አዲስ ውል እንደማይፈርምና ትክክለኛውን ዋጋ ከቀረበላቸው ሊለቅ እንደሚችል ተዘግቧል። ስለሆነም ኮቢ ማይኖ ወደ ቼልሲ የዝውውር ዜና በድጋሚ መታየት ያለበት ይመስላል። ኮቢ ማይኖ ትልቅ የወደፊት ተስፋ ያለው ተጫዋች ይመስላል። ነገር ግን በትልቅ ደረጃ ለረጅም ዓመታት ሲጫወት ለማየትም ጊዜው ገና ነው። ወጣቱ በዚህ ዓመት ብዙ ችግሮች ስላጋጠሙት አሁን ላይ ከኦልድ ትራፎርድ ቢወጣ ለዩናይትድ ጥሩ ሊሆን ይችላል። ኮቢ ማይኖ የቼልሲ ፕሮጀክትን ተመልክቶ ወደዚያ ሄዶ ለአሁኑና ለወደፊቱ እየተገነባ ያለው የቼልሲ ወጣት ቡድን አካል ለመሆን ሊፈተን ይችላል። ኤንዞ ማሬስካ በዚህ ሲዝን በቼልሲ ጥሩ ስራን ሰርቷል። ነገር ግን በመሃል ሜዳ ላይ ተጨማሪ አማራጮችን ለማምጣት ፍላጎት ይኖረዋል። ኮቢ ማይኖ
ለጉዳት ተጋላጭና አስተማማኝ ያልሆነውን ሮሚዮ ላቪያን ለማሻሻልም ይጠቅማቸዋል ተብሎ ነው አሁን ላይ እየተጠበቀም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።